ሰላም ቤተሰቦች እንዴት ናችሁ? እንኳን ወደ ቤዚክ እንግሊሽ በሰላም መጣችሁ። በዛሬ ቪዲዮአችንም ደግሞ እንዲሁ የተለያዩ ወርዶችን እጅላችሁ መጥቻለሁ። ማንበብ ልምምድ እንዲሁም አረፍተ ነገር መስራት ሴንተንስ መስራት ማለት ነው። እጅላችሁ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ልጆች ሰብስክራይብ አድርጉ፣ እንዲሁም ላይክ በማድረግ ሁላችሁም ቻናሉን ቤተሰብ ሁኑ ማለት ነው። በቀጣይ በተለያዩ ቀናቶች የሚለቃቸውን ቪዲዮዎች ቶሎ እንዲደርሷችሁ ላይክ ማድረጋችሁን አትርሱ። እንደውም በግላችሁ ከመማር የምትፈልጉ ልጆች ከዚሁ ላይ በመናስቀምጠው በ0998582867 ላይ በመደወል በኢሞ ወይም ደግሞ በቴሌግራም በዋትስአፕ በሚመቻችሁ ፕላትፎርም እየገባችሁ መማር ትችላላችሁ። የመጀመሪያው ከዚህ ላይ እንደምታዩት HOME በዚህኛው ተራ የምታዩት ወርድ አለ ማለት ነው። በዚህኛው ደግሞ ሚኒንግ የሚል አለ። ይሄኛው ኤግዛምፕል ሰንተንስ አለ። የመጀመሪያው ቃላቶች ናቸው በዚህ ስትሬት ያሉት ማለት ነው። ይሄኛው ደግሞ ሚኒንግ ወይም ደግሞ ትርጉም ማለት ነው። እንዲሁም በዚህኛው ኤግዛምፕል ሰንተንሶች አሉ። በእነዚህ ወርዶች አረፍተ ነገር መስርተንባቸዋል ማለት ነው። ስለዚህ አንድ ባንድ እናያለን። ሁላችሁም ትኩረታችሁን ወደ እኔ ያደርጋችሁ ተከታተሉ ማለት ነው። የመጀመሪያው ከዚህ ላይ እንደምታዩት HOME ነው። HOME ሲነበብ ምን ይላል? ሆም ሆም የሚል ምንባብ አለው ማለት ነው። ሆም ኦኬ። ስለዚህ ሚኒንጉ ምንድነው? the place you live ቦታ ነው፣ ፕሌስ ነው እና የምንኖርበት ማለት ነው። ሆም ማለት በአማርኛ ቤት ማለት አይደለ? ስለዚህ the place you live የምትኖሩበት ቦታ ቤት ብለን ልንጠራው እንችላለን ማለት ነው። ቤት ሆም እንላለን። ሆም ኦኬ። ስለዚህ አረፍተ ነገር ስንሰራ ደግሞ I am going home now መጨረሻው now ይላል። I'm going home now I'm going home now ኦኬ። ልክ በዚህ መንገድ አረፍተ ነገር መስራት እንችላለን ማለት ነው። ወደ ሁለተኛው ስንሄድ WORK work ሲነበብ work ብለን እናነባለን። work ማለት that means meaningu ምንድነው? job ወይም or activity work ማለት ስራ ማለት ነው አይደለ? job ሙያ ወይም ደግሞ ተግባር እንደማለት ነው። ሙያ ወይም ተግባር እንደማለት ነው። so we can make a sentence with this word በዚህኛው ወርድ ደግሞ ቃል መስራት እንችላለን ማለት አረፍተ ነገር መስራት እንችላለን። she goes to work early she goes to work early she goes to work early early ማለት ቀድማ ማለት ነው። she goes to work ማለት እሷ ወደ ስራ ቀድማ ትሄዳለች የሚለውን ያመለክትልናል ማለት ነው። ኦኬ ኔክስት ይሄኛው ወርድ ምንድነው? MONEY በአንድ ላይ ሲነበብ money ብለን እናነባዋለን። ስለዚህ መኒ ማለት ያው ገንዘብ ነው፣ ገንዘብ እንደማለት ነው በአማርኛ። ሚኒንጉ እዚህ ጋር እንደምታዩት used to buy things used ማለት ያው የምንጠቀምበት ነው። to buy ማለት ደግሞ ለመግዛት ነው። ነገሮችን ለመግዛት የምንጠቀምበት money እንለዋለን ወይም ገንዘብ ማለት ነው። so we can make a sentence by this word money በሚለው አረፍተ ነገር ስንሰራ ደግሞ I need money for shopping I need money for shopping ምን ማለት ነው? ገንዘብ ለገበያም እፈልጋለሁ እንደማለት ነው። ገንዘብ ለገበያ ገንዘብ እፈልጋለሁ እንደማለት ነው። ስለዚህ
ሞኒ በሚለው ልክ በእንደዚህ አረፍተ ነገር እንሰራለን ማለት ነው። ኔክስት time ይሄኛው ሲነበብ ታይም ማለት ጊዜ እንደማለት ነው። ጊዜ that means ትርጉሙ እዚህ ላይ ወይም በእንግሊዘኛው hours and minutes hours ማለት ሰዓት ማለት ነው። ሚኒት ማለት ደግሞ ደቂቃ ማለት ነው። ይሄኛው ሰዓት and minutes ስለዚህ ጊዜ ልንለው የምንችለው ሰዓትና ደቂቃዎች በአንድ ላይ ጊዜ ብለን ልንጠራው እንችላለን። ኦኬ ሶ በዚህኛው ሰንተንስ ስንሰራ WHAT what TIME time is IT it NOW now so በአንድ ላይ what time is it now ብለን ማንበብ እንችላለን ወይም መስራት እንችላለን። በእንደዚህ what time is it now ስንት ሰዓት ነው አሁን ስንት ሰዓት ነው እንደማለት ነው። አሁን ስንት ሰዓት ነው እንደማለት ነው። ቀጣይ DAY day ማለት ቀን ማለት ነው። ወይም ደግሞ time with sunlight ሚኒንጉ ምንድነው? time with sunlight day ብለን የምንጠራው ፀሐይ ያለበትን ሰዓት ማለት ነው። ቀን ብለን እንጠራዋለን ማለት ነው አይደለ? ቀን ብለን የምንጠራው time with sunlight ማለት ፀሐይ ማለት ነው። የፀሐይ ብርሃን ማለት ነው sunlight ማለት። ኦኬ ሶ ሰንተንስ ስንሰራ ደግሞ ይሄኛው today today ብለን እናነባዋለን። today is a beautiful day ምን ማለት ነው? today ማለት ዛሬ ማለት ነው። ዛሬ በጣም ቆንጆ ቀን ነው ማለት ነው። today is a beautiful day በጣም ሚል የለውም ይቅርታ። today is a beautiful day ማለት ዛሬ ቆንጆ ቀን ነው የሚያምር ቀን ነው እንደማለት ነው። today is a beautiful day ብላችሁ መናገር ትችላላችሁ። የተመቻችሁ ደስ ያላችሁ ቀን ሲሆን today is a beautiful day ብላችሁ ማውራት ትችላላችሁ ማለት ነው። ኦኬ ኔክስት ከዚህ ጋር እንደምታዩት NIGHT ምን ብለን እናነባዋለን? ናይት ብለን እናነባዋለን። ናይት ማለት ደግሞ ምሽት ነው። ይቅድም የቀን ተቃራኒ ማለት ነው። የቀን ተቃራኒ። ስለዚህ ይሄኛው dark time after sunset ስለዚህ ፀሐይ በሌለችበት ሰዓት ያለው dark time ወይም የጨለማ ሰዓት ማለት ነው። ናይት ወይም ምሽት ተብሎ የሚጠራው ማለት ነው። ናይት dark time after sunset ፀሐይ ከጠለቀች በኋላ ያለው ጊዜ ናይት ተብሎ ይጠራል ማለት ነው። ሶ አረፍተ ነገር ስንሰራ ደግሞ good night see you tomorrow ምን ማለት ነው? መልካም ምሽት ነገ እንገናኛለን እንደማለት ነው። good night ማለት ጥሩ ምሽት ይሁንልህ ወይም ጥሩ ምሽት ይሁንልሽ፣ ጥሩ ምሽት ይሁንላችሁ ማለት ይቻላል። see you tomorrow ማለት ደግሞ ነገ እንገናኛለን። tomorrow ማለት ነገ ማለት ነው። ሶ ቀጣይ ቀን እንገናኛለን እንደማለት ነው። ከዛ EAT ምን ይላል? ይኸኛው ኢት ብለን እናነባዋለን። ኢት ማለት ምንድነው? በአማርኛ መብላት ነው። መብላት ማለት ነው። ሶ ወይም ደግሞ ቱ ቴክ ፉድ ማለት ምግብ ነው። ምግብ መውሰድ መብላት መመገብ እንደማለት ነው። ቱ ቴክ
ፉድ to take food ሶ አረፍተ ነገር ሴንተንስ ስንሰራ ደግሞ we eat together we eat together we ማለት እኛ ማለት ነው eat መብላት ነው ብያቸዋለሁ together ማለት ደግሞ ባንድ ላይ ማለት ነው ባንድ ላይ እንመገባለን እኛ ባንድ ላይ እንበላለን ወይም እንመገባለን ብለን ልንተረጉመው እንችላለን we eat together ማለት እንችላለን እዚህ ላይ ደግሞ ለምሳሌ እዚህ ላይ lunch ማለት መጨመር ትችላላችሁ ወይም ደግሞ we eat our dinner እዚህ ጋር እራታችን ለማለት ከፈለግን we eat our dinner together ማለት ትችላላችሁ ከዚች ጋር በመጨመር ማለት ነው ወይም ደግሞ we eat our lunch together ማለት እንችላለን you know so ወደ ቀጣይ እንሄዳለን አሁን ደግሞ ማለት ነው D R I N K ሲነበብኛው drink ነው drink ማለት to take liquid ፈሳሽ ለሆነ ነገር ድሪንክ ማለት መጠጣት ነው ለምግብ ኢት ካለን ለመጠጥ ደግሞ ድሪንክ ነው የምንለው ሶ ማንኛውንም ነገር የሚጠጣ ሊኩዊድ የሆነ ነገር ድሪንክ እንላለን አይ ድሪንክ ብለን ነው የምናወራው ስለዚህ አረፍተ ነገር ስንሰራ ደግሞ I drink tea every morning ምን ማለት ነው I drink ማለት እጠጣለሁ ማለት ነው tea ማለት ሻይ ማለት ነው every morning ማለት ደግሞ ይሄኛው every ማለት ሁሉ ጊዜ የሚለውን ይጠቅስልናል morning ማለት ደግሞ ጧት ነው morning ጧት ነው ስለዚህ I drink tea every morning ካለን ሻይ ሁሉ ጊዜ ጧት እጠጣለሁ የሚለውን ያመለክታል ለምሳሌ ወተት ከሆነ የምትጠጡት I drink milk every morning ልትሉ ትችላላችሁ ስለዚህ እናንተ የምትጠጡትን ውሃ ከሆነ የምትጠጡት ጧት ሁሉ ጊዜ I drink water every morning ማለት ትችላላችሁ so drink የሚለው ማንኛውንም የሚጠጣ ነገር ለማውራት የምትጠቀሙበት መጠጣት የሚለው የአማርኛ ትርጉም ማለት ነው ፈሳሽ የሆኑ ነገሮችን ድሪንክ ብለን ነው የምናወራው ማለት ነው ኦኬ ቀጣይ G O two letters only G O ሲነበብ go ብለን እናነባዋለን ማለት ነው go ማለት በአማርኛ መሄድ ማለት ነው መሄድ ስለዚህ መሄድ መንቀሳቀስ ማለት ነው ወይም to move somewhere ስለዚህ to move somewhere ስለዚህ move ማለት መንቀሳቀስ ነው ማለት ነው to move somewhere ወደ ሆነ ቦታ መንቀሳቀስ ወይም መጓዝ መሄድ እንደማለት ነው በአጠቃላይ ማለት ነው ስለዚህ አረፍተ ነገር ስንሰራ I go to school daily I ማለት እኔ ማለት ነው go መሄድ ነው ብያችኋለሁ to school ወደ ትምህርት ቤት ማለት ነው daily ማለት በየቀኑ daily ከተባለ በየቀኑ ማለት ነው I go to school daily የመጨረሻው ወርድ ምንድነው C O M E come ማለት ደግሞ go የሚለው opposite word ነው ወይም ተቃራኒ ነው ማለት ነው ስለዚህ come ማለት መምጣት ማለት ነው go መሄድ ነበር አይደለ come መምጣት ወደዚህ መምጣት ማለት ነው ከሆነ ቦታ ወደዚህ መምጣት ወይም ደግሞ to move toward someone ወደ ሆነ ቦታ መምጣት ነው go ማለት መሄድ ነው come ማለት ደግሞ መምጣት ነው we can make a sentence with this word come ይሄኛው come here please ካላችሁ somebody ምን ማለት ነው
ወደዚህ ና እባክህ፣ ፕሊስ ማለት እባክህ ነው። ካም ሂር ማለት ወደዚህ፣ ሂር የምትለው ይችኛዋ ወደዚህ፣ ሂር እዚህ የሚለውን እዚህ አሁን እኛ ያለንበት ቦታ የሚለውን ያመለክተናል። ካም ሂር ፕሊስ ማለት ወደ እናንተ እንዲመጣ ወይም እንድትመጣ ስትጋብዙት የሆነን ሰው ካም ሂር ፕሊስ ማለት ትችላላችሁ ማለት ነው። ኤኒዌይ በዛሬ ቪዲዮአችን እንግዲህ የተለያዩ ወርዶችን በዚህ መንገድ አይተናል። ግልጽ ሆኖላችሁና ተመችቷችሁ ከሆነ ላይክ ማድረጋችሁን አትርሱ። ላይክ ስታደርጉ ለብዙ ሰዎች እንዲደርስ ማለት ነው። እንዲሁም በግል መማር ከፈለጋችሁ ከዚህ ላይ በ09 98 58 58 28 67 ኦኬ። በዚህ ስልክ በመደወል ኢሞ ላይ ወይም ደግሞ ቴሌግራም ላይ፣ ለጊዜው ኢሞ ብዙ እየሰራ ላይ አይደለም፣ ቴሌግራም ላይ ብትደውሉ በቀላሉ እኔን ማግኘት ትችላላችሁ ማለት ነው። በቀን አንዳንድ ሰዓት በሳምንት 5 ቀናቶችን በተከታታይ እናስተምራለን። ደውሉና አናግሩኝ ማለት ነው። በሌሎች ቪዲዮ በቀጣይ እመለሳለሁ። ይመቻችሁ። ሰላም ሁኑልኝ።